ለበርካታ ጊዜያት ማህበራዊ ሚዲያውን ተቆጣጥሮት የነበረው ኢቲኤፍሲ2 በዛሬው ዕለት ተከናውኖ የበስተመጨረሻ ውድድርም እንዲደረግ ሆኗል። በአድዋ ድል መታሰቢያ ሙዚየም በታላቅ ድምቀት ሲካሄድ የሰነበተው ኢቲኤፍሲ2 በኮከቦች ምሽት በጉጉት የተጠበቀውና በዋናው የዋንጫው ፍልሚያ ወይም ሜን ኢቨንትስ በይፋ መቋጫውና ፍጻሜውን ያገኘ ሲሆን በዚህም በምሽቱ የበስተመጨረሻው በዚህ ፉክክር ላይ እጅግ ተጠባቂ የነበረው የጆኒ ጁጁትሱና የሴዶ ማርሻል ትንቅንቅ በጆኒ ጁጁትሱ አሸናፊነት ተናቋል። ጆኒ ጁጁትሱ የኢቲኤፍሲ2 ሁለተኛ ሻምፒዮን ሆኗል። በተከታታይ ይህን ክብሩን ማሳካት ችሏል። በሚድል ዌይት ወይም ደግሞ ሚድል ዌይት ኤምኤምኤ ባውት ዘርፍም በጆኒና በሴዶ ማርሻል መካከል የተደረገው ይህ አስደናቂና አቀጣጣይ የተባለ ፍልሚያ የመላው ተመልካች ቀልብ የሳበ ነበር። በከፍተኛው የኤምኤምኤ ቴክኒክ የላቀ ብቃትና ፍጹም የድል ወኔ ተጋጣሚውን ሴዶን ያሸነፈው ጆኒ ምሽቱ ታላቅ ድል በመቀዳጀት አዲሱ ብቻ ሳይሆን የቀደሙን ያስቀጠለው የኢቲኤፍሲ2 ሻምፒዮን በመሆን ዘውዱን አስጠብቋል። እንኳን ደስ አለ ሲሉ በርካቶች ሐሳባቸውን እየተናገሩና እየገለጹ ይገኛሉ። ላሳየው አስደናቂ የኤምኤምኤ ብቃትና ላስመዘገበው ታሪካዊ ድልም የሻምፒዮንነት ድሉ እንኳን አበቃ ይገባል ሲሉም ሐሳባቸውን እያጋሩና እያካፈሉ ይገኛሉ። በርካታ ሰዎች በሁለቱ ፍልሚያ በተለይም ደግሞ ጆኒ ብለው ያስያዙና እንዲሁም ደግሞ ከሴዶ ጎን ቆመው ሴዶ ያሸንፋል፣ ይህን በድል ይወጣል በማለት ቲክቶከሮችን ጨምሮ ታዋቂ ግለሰቦች ከሁለቱ ፍልሚያ በዋነኛነት እገሌ ያሸንፋል በማለት ገንዘባቸውን ሲያስይዙ እንደነበር የሚታወስ ነው። ከነዚህ መካከል ደግሞ ታዋቂዋ ቲክቶከር ጃኒ ገብሩ የምትነሳ ሲሆን ጃኒ ገብሩ ይህ ውድድር እየተከናወነ በነበረበት በቀጥታ ስርጭት ላይ በአባይ ቴሌቪዥን አማካይነት በነበራት ቃለ መጠይቅ ላይ ያነሳችው ጉዳይ ግን የበርካቶችን ቁጣ የፈጠረ ከመሆን ባሻገር በሕግ እንድትጠየቅ ሊያደርጋት ይገባል ሲሉ ብዙዎች ሐሳባቸውን እያነሱና እያንጸባረቁ ይገኛሉ። ጃኒ ገብሩ በዚህ በአባይ ቴሌቪዥን ቀጥታ ስርጭት ላይ በዚህ ውድድር ውስጥ ለምን ሴዶ ማርሻል ይሸንፋል ጆኒ ያሸንፋል ብለሽ አስያሽ ተብላ ለቀረበላት ጥያቄ የመለሰችው መልስ ሴዶ አህያ ስለሆነ የሚል ግልጽ የተባለ ስድብና ክብረ ነክ የሆነ ቃል መናገሯን ተከትሎ ይህች ግለሰብ ልትጠየቅ ይገባል የሚሉ ሐሳቦች ተንጸባረቁ ይገኛሉ። አባይ ቴሌቪዥን ትልቅ ስህተት ሰራስ ብሏል። በርካቶች በሚመለከቱት ቀጥታ ስርጭት ላይ በውድድሩ መሃል ቃለ መጠይቅ የተደረገችው ይህች ጃኒ ቃለ መጠይቅ ባደረገችበት ወቅትም ሴዶን የገለጸችበት ቃል ለቴሌቪዥን የማይመጥን የሚያስደነግጥ ሆኖ ተገኝቷል። ቀጥታ ስርጭቱ ላይ ኢንተርቪው ስናደርግ የምንጠይቀውን ሰው ብንመርጥ የሚሉ ሐሳቦችም በብዙ መልኩ የተንጸባረቁ ይገኛሉ። የጋዜጠኛ ስለ ቁማር ማውራት ደግሞ የበለጠ ነውር ሲሉ ብዙዎች እንዲያነሱ አድርጓል። ጃኒ ገብሩ እንዲህ ባለ መልኩ መግለጽና መናገሯን ተከትሎ በሕግ ልትጠየቅ ትችላለች ተብሏል። ክብር ማጉደል ወንጀል መፈጸሟ እስከ 10 ሚሊዮን ብር የሚደርስ ካሳ ክፍያ፣ ከባድ የፍትሐ ብሔር ክስ መመስረት የሚያስችል ሙሉ መብት ለሴዶ ማርሻል እንደሰጠችው ሊታወቅ ይገባል ብሏል። ዝምታን ሰብሮ ሕግ የሚጠየቅበት ሰዓት አሁን ነው ሲሉ ድምጻቸውን ያሰሙ አልታጡም። በተለያዩ ጊዜያት የግል ሕይወቷን በተመለከተ ማህበራዊ ትስስር ገጾች ላይ ስሟ እየተነሳ የምትብጠለጠለው ይህችው ግለሰብ ዛሬ ላይ ፈጸመችው ደግሞ የበለጠ የብዙዎችን ቁጣ የጫረ ሆኗል። በተለያዩ አጋጣሚዎች ፈልጌ ሳይሆን በድንገት የሚመጡልኝ የተቆራረጡ የቲክቶክ ኢንተርቪዎች ላይ የምዘባርቃቸው ነገሮች ስመለከት ምን ያህል የዋህና የዛኑ ያህል ጅል ብትሆን ነው ብዬ አዝኜላት አውቃለሁ ይላል አንድ ጻፊ በእርሷ ጉዳይ በሰነዘረው ሐሳብ። ከቅርብ ጊዜ ወዲህ ግን አንዳንድ ቃላቶቿ በየዋህነትና በግዴለሽነት ሳይሆን ሆነ ብላ የሆነ አካልን ለማጥቃት አስባ እንደሆነም እያሳበቀባት ይላል። ቀደም የኢቲኤፍሲ አድዋ ፋይት ናይት ውድድር በተመለከተ ውድድሩን ከምታስተላልፈው ጋዜጠኛ ጋር በነበራት ቆይታ ሴዶ አህያ ነው አይችልም ስትል ከሷ አንደበት ለወጣው ቃል እኔ ተሸማቀቁ ማለትም ይህ ግለሰብ ሐሳቡን ያጋራል። በጣም የገረመኝ ነገር የጋዜጠኛ ነገር ነው ይላል። አየር ላይ የጋዜጠኝነት ቴክኒክ ተጠቅማ ሐሳቧን ውድቅ ማድረግ ወይም ደግሞ ማስቀየስ ሲገባት ጭራሽ በዓለም ዙሪያ በቀጥታ የሚተላለፍ ቴሌቪዥን ስርጭት ላይ ስለ ቁማር መጠየቋ፣ አጅሪትም ጆኒ ያሸንፋል ብላ 2 ሚሊዮን ብር ማስያዟን መግለጿም እጅግ አሳፋሪ ነው ተብሏል። በሚኒስትሪም ሚዲያ ላይ ቁማር፣ አደንዛዥ እጾችና የአልኮል መጠጦችን እንዲሁም የመሳሰሉ ማስታወቂያዎችን በአዋጅና በሕግ የተከለከለ መሆኑ ሳታውቅ ነው ወይ ጋዜጠኛው የቀጠራችሁ ሲሉ ጥያቄውን ያነሱም አልታጡም። እርግጥ ነው እነዚህ ሰዎች እንዲህ አይነት ስህተት መፈጸማቸው በሕግ ሊያስጠይቃቸው የሚችል ከመሆኑ ባለፈ ኃላፊነት ሊሰማቸው ይገባል በማለትም እኚሁ ሐሳብ ሰንዛሪ እየተናገሩና እየገለጹ ይገኛሉ። ይህ እጅግ አጓጊ የተባለው ፍልሚያ እንዲህ ባለ መልኩ በውዝግቦች ውስጥ ተሞልቶ ዛሬ መጠናቀቂያውን አግኝቷል።